መታመኛዬ አምላኬ መጠለያዬ ውበቴን ማሸነፊያዬ ስላሴ መታመኛዬ ስላሴ መታመኛዬ አምላኬ መጠለያዬ ስላሴ መታመኛዬ። መንታዎቹ ዲያቆናት ተወልደው ያደጉት በአዲስ አበባ ከተማ ነው። የከተማ ልጅ መሆናቸው በክህነታቸው ላይ የፈጠረውን ጫና እንዳለ፣ በሌላ በኩልም ወደ ክህነት የገቡበትን ሁኔታና ወቅቱን በቅድሚያ የምናነሳ ሲሆን እዚህ ላይ መንታነታቸው ለመጽናትና ለመተጋገዝ የሰጣቸው እድል ካለ ጠይቀናል። ያው መንታ መሆን በጣም ብዙ ጥቅሞች አሉት። ማለት መንታ ብቻ ሳይሆን ወንድም እህት መኖሩ ራሱ ብዙ ጥቅም አሉት። እና እኛ ቤት ውስጥ 4 ነን፣ 2 ታላላቅ እህቶች አሉን። ከዛ እኔና እሱ ደግሞ መንታ ነን ማለት ነው። እና መንታነታችን ከልጅነት ጀምሮ ያው ስንማር በትምህርትም በቤተ ክርስቲያን አገልግሎትም በምንም ስናልፍ በእነዚህ ሁላ ፋዞች ውስጥ ስናልፍ ማለት አንዱ ሲደክም አንዱ ያበረታል። ያው ተመሳሳይ ነገር ላይ ስላለን ሁሌ ማለት ነው። ለምሳሌ ታላቅ ወንድም ምናምን ቢኖር አት ሴም ታይም ላይሆን ይችላል ማለት ያለንበት ስቴጅ ማለት ግን ትምህርት ቤት ስንሄድ የምንማረው አንድ አይነት ነገር ነው። ቤተ ክርስቲያንም ስንሄድ አገልግሎት ተመሳሳይ ነው እና እያንዳንዱ ነገር ላይ ለመተጋገዝ በጣም ጥቅም አለው መንታ መሆን ማለት ነው። መንታ መሆን በጣም የተለየ ነው ከሌሎቹ። ወንድም እህት አለ፣ መንታ ሲኮን ግን ያው እሱ እንዳለው ነው። በእያንዳንዱ የህይወት ስቴጅ ውስጥ አንድ ሰው አለ በቃ ማይለይ ሰው ማለት ነው እና እስካሁን ደግሞ በመጣንበት ሂደት ውስጥ ተለያይተን አናቅም ማለት ያደግነውም አንድ ቦታ ተምረን ነው፣ ያገለገልንበትን ቦታ አንድ ላይ ነው፣ ግቢም የገባነው አንድ ላይ ነው፣ የተማርነውን ፊልድም አንድ ላይ ነው። አንድ ዶርም ነበርን፣ እስካሁን አልተለያየንም እና በእያንዳንዱ የህይወት ስቴጅ ውስጥ የሆነ ሰው ሲኖር በጣም ጥሩ ነው ከመወለድ ጀምሮ ማለት ነውና እሱ ጥሩ በጣም መልካም ነገር ነው። እዚህ የተማርነው አቡነ ጎርጎርዮስ የጀመርነው ኬጂ ትምህርት ስንጀምር አቡነ ጎርጎርዮስ ነው የጀመርነው። እዚህ ሳይሆን ሌላ ቦታ ነበር ኪንደርጋርተን ማለት ነው። ከዛ በኋላ ነው ሌላ ትምህርት ቤት ገብተን 5ኛ ክፍል የተመለስ ነው ማለት ነውና በትምህርት ደረጃ ከሆነ ይሄ ትምህርት ቤት ትልቅ ትዝታም አለው ሜሞሪም አለው እና ብዙ ነገር የጀመርነው ከዚህ ነው ማለት እንችላለን። የቤተ ክርስቲያን ፍቅር እንዲያድር ያደርጋል ማለት ሁሌ ሰልፍ ላይ ጸሎት ይደረጋል፣ ቅዳሴ እንማራለን፣ በስነ ስርዓት ግዕዝ እንማራለን እና እነዚህ ነገሮች በጣም ፋውንዴሽን ናቸው ለቤተ ክርስቲያን አገልግሎት በጣም ፋውንዴሽን ሆኖናል ብለን እናስባለን። እና በትምህርት አቀባበል ደግሞ ያው የተሻለ ከሆነ እሱ ነው፣ ግን ምንም የሚቸግር ነገር አልነበረም ማለት በተለይ ቃለ እግዚአብሔር ሲታከልበት በዛው አብሮ እሱን እየተማርክ ስትሄድ በጣም ብዙ ነገር ይረዳልና ትምህርት ላይ ያው እንደማንኛውም ተማሪ የምታጠናበት ጊዜ አለ ማለት እሱ እንደተጠበቀ ሆኖ ታላላቅ እህቶቻችን ሲማሩ ሲያጠኑ ምናምን እያየን እንጂ ቤት ውስጥ ይሄን ያህል አጥኑ ምናምን የሚል ተጽዕኖ ምናምን እንትን ብሎን አያውቅም። አሁን እንዲስሩ እንዲያጥኑ ምናምን ተብለን አናውቅም። ግን ፋዙ ላይ እህቶቻችን ታላላቅ እህቶቻችን ስላሳዩን ከዛ በተጨማሪ ደግሞ እዚህ መማራችን አቡነ ጎርጎርዮስ ቅድም እሱ እንዳለው ማለት ብዙ የሚጠቅሙ ነገሮች አሉት ለኛ አስተዋጽኦ ያደረገው ማለት ነው ከመንፈሳዊነት ምናምን አንፃር ሰው ከዛም አንፃር በደም እንድንበረታበት አድርጎናል እዚህ መማራችን ማለት ነው። የተለየ የምንለው ማለት ሌላ ቤተሰብ ውስጥ የሌለ የተለየ የምንለው ያጠናን ምናምን ሁኔታ የለም እኛ ጋር እኔ ባስተዋል ብዙዎች በስብዕና መልካም ሆነው የተቀረጹበት ፍሬያቸው እንዲያምር ሆነው ያደጉት በሰንበት ትምህርት ቤት ሲሆን መንታዎቹ ዲያቆናት የአብነትና የሰንበት ትምህርት ቤት ቆይታቸውና አጀማመራቸው ማንነታቸውን ከመገንባት ባለፈም አስተዳደጋቸው ለዚሁ መንገድ የነበረውን አስተዋጽኦ ያስቃኙናል። ሰንበት ትምህርት ቤት ምስካየ ኅዙናን ነበር የተማርነው የጀመርነው ከልጅነት ማለት ነው ይመስለኛል። አንደኛ ክፍል ምናምን ስንገባ ነው መሄድ የጀመርነው እዛ ማለት ነው ምስካየ ኅዙናን ሰንበት ትምህርት ቤት። ሰፈራችንም እዛው አካባቢ ነበርና
ከቤተሰብ ማለት ከእህቶቻችን አንድ ላይ ነው የምንሄደው ሁላችን። አባታችንም እንደውም ሰብሳቢ ነበሩ የምስካየ ኅዙናን ለሁለት ጊዜ ምናምን እንደዛ አገልግሎና ምስካየ ኅዙናን በዛው ሰንበት ትምህርት ቤት መሄድ ጀመርን። በዛው እያገለገልን ቆየን ማለት ነው። በመሃል ምንድነው እዛ ምስካየ ኅዙናን እሑድ እየሄድን ስናስቀድስ ምናምን እናያለን ማለት እዛ ያለውን የቤተ መቅደስ የውስጡ የካህናቱን አገልግሎት ምናምን ስንሰማ በጣም ጉጉት አደረብን ወደዛ ለመጠጋት ማለት ነው። እዚህ በዛው ያው ትንሽ ይሰጥ ነበር እንትን ላይ የሰንበት ትምህርት ቤት መርሃ ግብር ላይ አብነት ትንሽ ይሰጥ ነበር። ከዛ ግን ወደ አብነቱ በደንብ ፎከስ ለማድረግ ብለን አብነት ትምህርት ደግሞ ነበረ ለብቻ የሚሰጥ እዛ ገብተን ደግሞ አብነት ትምህርት መማር ጀመርን። በዛ ማለት ምስካየ ኅዙናን እየነበርን አሁን በእኛ የሆነው ምንድነው እንደውም ትዝ ይለኛል ምስካየ ኅዙናን እሱ እንዳለው እዛ ነበር የምንመላለሰው ቅዳሴ ምናምን የምናስቀድሰው እዛ ነበር እና በአንድ ቀን ሆሳዕና ዕለት ነው ትዝ ይለኛል። የሆሳዕና የህፃናት በዓል አይደለ? ሆሳዕና ዕለት አንድ ዲያቆን ነበረ የኛ እኩያ ከኛም ሊያንስ ይችላል እና እሱ ቅዳሴ ገብቶ ሲቀድስ አየ ነው ማለት ነው። ከዛ እዛው ተቀጥሮ እዛው አገልጋይ ሆኖ ጀመረ። በዛ ዕለት ነው ያስገቡትና በቃ በጣም ያንተ እኩያ ሆኖ እንደውም ታናሽ ሆኖ እንደዛ ሲያገለግሉ ስታይ በቃ በጣም ከባድ ነው ሬዚስት ማድረግ ጉጉትን ማለት እና እኔ አሁን በቃ በጣም ያነሳሳኝ ነገር እሱ ነበር ያን ልጅ ሳየው ማለት ነውና ቤተክርስቲያን ውስጥ እንዳልከው እነዚህ የደጅ ጥናት ስራዎች ጸበል መቅዳት ጥላ መያዝ ምናምን ትልቅ አስተዋጽኦ አላቸው። በተለይ ህፃናትን ከመያዝ አንፃር ማለት ነው። ህፃናት በዚህ አገልግሎት ውስጥ ነው ፍቅር የሚያድርባቸው። በእኛም ምስካየ ኅዙናን መድኃኔዓለም ገዳም ዲቁና ከመቀበላችን በፊት ጸበል ሲቀዳ ምናምን በቃ ተሽቀዳድመን ነው ምንቀዳ እና የሁሉም ህፃናት ደጅ ጥናት ነው እና እንደዚህ አይነት አገልግሎቶች ላይ ወላጆች በደንብ እንዲሳተፉ ቢገፋፉ ልጆች በጣም ትልቅ አስተዋጽኦ አለው ወደ ክህነት ለመምጣት። ክህነትም እንኳን ባይሆን በቤተክርስቲያን አገልግሎት ለመሳተፍ ጉጉት በጣም ያሳድራል እና በእኛ የሆነው ይሄ ነው። ያው እንደማንኛውም ህፃን ልጅ ልብሰ ተክህኖ ሲለበስ ስናይ የኛ ኩያዎች እሱን ሲለብሱ ስናይ ሲዘምሩ ስናይ ምናምን ነው ጉጉት የሚያድረው። እግዚአብሔርም ስራው የሚሰራው በዚህ ነው ብዬ አስባለሁ። ከዛም በተጨማሪ ደግሞ ትልቁ ወሳኝነት ያለው ቤተሰብ ማለት ልጆች እያዩ የሚያድጉት ቤተሰባቸውን ወደዱም ጠሉም ግዴታ ነው እና አባት እናት በመንፈሳዊ አገልግሎት ወይ በቤተ ክርስቲያን ቀረቤታ ሲኖራቸው ልጆቹም ወደዛ መሄዳቸው ግልጽ ነው እና የኛም አባት ካህን ናቸው። እናታችንም ደግሞ ከልጅነቷ ጀምሮ በሰንበት ትምህርት ቤት ስታገለግል የኖረች ናትና ይህ በእነሱ በአገልግሎት ውስጥ መቆየት ለእኛ ትልቅ አስተዋጽኦ አለው እና ደግሞ ኢንቫይሮንመንት ነው ዋናው። ያው ቅዱስ ዳዊት ወምስለ ተጠዊ ይላል ማለት ከጠማማ ጋር ጠማማ ሆነ ትገኛለህ፣ ከቸር ሰው ጋር ቸር ሆነ ትገኛለህ ይላል ቅዱስ ዳዊት። ስለዚህ እኛ ያደግንበት ኢንቫይሮንመንት ወይም በቃ ብዙ ጊዜያችን የምናሳልፍበት ቦታ እንደዚህ አይነት ቸር ሰዎች የሚገኙበት ቤተክርስቲያን የሚያገለግሉ ዲያቆናት ካህናት ያሉበት ሰንበት ትምህርት ቤት የሚያገለግሉ ጓደኞች የነበሩ ከልጅነታችን ማለት ነውና በእነሱ ኢንቫይሮንመንት ውስጥ ማደግ ትልቅ አስተዋጽኦ አለ ማለት አካባቢህን ነው የምትመስለው ወደድክም ጠላህም። ስለዚህ እኛ አካባቢያችን እነዚህ ሰዎች መኖራቸው በክህነት የሚያገለግሉ አራያ የሚሆኑ ሰዎች መኖራቸው ለኛ ትልቅ አስተዋጽኦ አድርጎልናል እና እሱ ነው ዋናው። አስተዋጽኦ አለው በጣም አብነት የሚማር ሰው የዓለማዊ ትምህርቱን የሚቀበልበት መንገድ በጣም ይለያል ከማይማር ሰው ማለት ነው። እንዴት ከተባለ ለምሳሌ አብነት የሚማር ሰው ለምሳሌ ካንድ ለምሳሌ አትብ ገጽን ከተማረ በኋላ ወደ ናኩ ተከለ ማለፍ ሙሉን መቻል አለበት ማለት እንዲ ግማሽ ቻልክ እና አለፍ ይል። አሁን በዓለማዊ ትምህርት ስንሄድ አንድ ሰው ከ50% በላይ ካመጣ ያልፋል። በአብነት ትምህርት ግን ሙሉ ለሙሉ 100% ስኮር ካላደረገ አያልፍም። ሶ የዛ ሰው ጭንቅላት ምንድነው የሚማረው ሰው ጭንቅላት በደም ያንን ዕውቀት በደም መያዝ ላይ ያተኩራል፣ ቶሎ ይይዝለታል ማለት ነው። ስለዚህ ይሄ ነገር ወደ ዓለማዊ ትምህርት ሲመጣ በቃ አስተማሪዎቹ የሚሰጡትን ነገር ቶሎ መቀበል ይችላል አብነት የሚማር ሰው። በዛ ላይ ትጉ ያደርገዋል። ምክንያቱም አብነት ተማሪ ትጉ ነው፣ በብዙ ነገር ይተጋልና ይሄ በጣም አድቫንቴጅ አለው አብነት የሚማር ሰው ወደዛኛው ሲገባ ማለት ነው። ይሄን
እንግዲህ እሱ ተናግሮታል ማለት አብነት ትምህርት ዘመናዊ ትምህርት እንኳን አራያ የሚያደርገው ነው ብዬ አስባለሁ። ማለት ዘመናዊ ትምህርት ማይደርስበት እስካሁን ድረስ ምክንያቱም እሱ እንዳለው 50% ካመጣ ታልፋለ። አብነት ትምህርት ቤት ግን 100% የእውቀት ሽግግር ነው ያለው ማለት ተማሪው መምህሩን ነው የሚሆነው ሙሉ ለሙሉ ማለት ነው። አሁን እዚህ በዘመናዊ ትምህርት ተምራ መጨረሻ ላይ ግን የሆነ ስራ ሲሰጥህ የሆነ ነገር ሪፈር ካላረክ አትሰራው። ጉግል ወይ የሆነ ኢንተርኔት ካልተሰጠን አንሰራም ማንም ሰው ቢሆን ማለት። አብነት ትምህርት ግን በቃሉ ይይዛል ሙሉ መምህሩን ነው ሬፕሊኬት የሚያደርገው ማለት እና በጣም ትልቅ ዘመናዊ ትምህርት ቤት እንኳን አራያ የሚያደርገው ቦታ ነው እና በአብነት ትምህርት ማለፍ አይምሮን በጣም ያረታል። ጸጋ የሚታወቀው እግዚአብሔርን በማገልገል ውስጥ ማለት ሰው ጸጋውን የኔ የተሰጠኝን ጊፍት ምንድነው ብሎ ማወቅ ከፈለገ ማገልገል ነው ያለበት እና አብነት ትምህርት አንድ ሰው ሲማር አንደኛ ጸጋውን ያውቃል። ለምሳሌ የዜማ ጸጋ ሊኖር ይችላል። እንደው ምንም ጸጋ እንኳን ባይኖረው መስማት ይችላል። ሰምቶ በቃሉ የመያዝ አቅም ይኖረዋል። እንደውም በአባቶቻችን የሚባል አለ በየአብነት ትምህርት ቤቱ በ40 ቀን ውስጥ መንፈስ ቅዱስ ይወርዳል። ያው የትኛው ቀን እንደሆነ አይታወቅም፣ ግን በየ40 ቀኑ መንፈስ ቅዱስ እየወረደ ለተማሪዎቹ ጸጋን ይሰጣል እና አብነት ትምህርት ውስጥ የሚማር ሰው ለምሳሌ በጣም የሚቸግረው ዜማ የሚቸግረው ንባብ የሚቸግረው ሆኖ የሆነ ሰዓት ላይ ግን በጣም ጎበዝ ሆኖ ታገኘዋል። መንፈስ ቅዱስ ጸጋውን ስለሚሰጥ ማለት ነው እና አሁን በዘመናዊ ትምህርት ሰርተ መቼም ላያልፍልህ ይችላል። አብነት ትምህርት ቤት ግን ትጋትህን አይቶ እግዚአብሔር ጸጋውን ይሰጣል እና በጣም ትልቅ ቦታ ነው አብነት ትምህርት። አይምሮን ያረታል። በጣም አብነት ትምህርት የተማረ ሰው የትም ቦታ ብቁ ነው ብዬ አስባለሁ። ቤተክርስቲያን ያገለገለ ሰንበት ትምህርት ውስጥ ያለፈ ሰው ዘመናዊ ትምህርት ማይሰጠውን ስኪል ነው አግኝቶ የሚወጣው ሪል ላይፍ ላይ የሚጠቀመው ስኪል ማለት ነው እና አብነት ትምህርት በጣም በቃ ማንኛውም ሰው እንደው ክህነት እንኳን የማይፈልግ ሰው መማር ያለበት ትልቅ ትምህርት ቤት ነው ብዬ ነው የማስበው እና አብነት ትምህርት መማራችን ለኛ በጣም ከሌሎች ሰዎች ብዙ ነገር እንድንቀድም አድርጎናል። ድቁና የተቀበልነው 2013 ዓመተ ምህረት ነው እና ምንድነው የዛኔ አቡነ ሰላማ ብፁዕ አቡነ ሰላማ ያረፉት ከ2 ዓመት በፊት ያረፉት አባት ነው ክህነት የሰጡን እና የእስጢፋኖስ የበዓሉ መታሰቢያ ቀን ነበረ ጥቅምት 17 ማለት ነው። እሱም የተሾመበት ዕለት እና በዛ ዕለት ከኛ ደብር ከነበሩ ማለት ኃይሌ ጋርመንት ቅዱስ ሚካኤል ቤተክርስቲያን ከነበሩ ወንድሞቻችን ከ8 ሆነን አንድ ላይ ማለት ነው አብነት ስንማር ነበር የቆየ ነው እና 8ታችን ሄደን ከሳቸው እጅ ክህነት ተቀበልን ማለት ነው። ከዛ በኋላ ነው ወደ ግቢም ወደ ምንም ይሄድ። ከዛ ወደ ዩኒቨርሲቲ ማትሪክ ተፈተንን። ከ2 ወር ከ3 ወር በኋላ ማትሪክ ነበረ። ማትሪክ ተፈተንን የ12ኛ ክፍል። ከዛ በኋላ ወደ ዩኒቨርሲቲ ሄድን ማለት ነው። እሳትነትን የተሞላ የእድሜ ክልል ነው ወጣትነት። በዚህ ጊዜ ፈተናው ወድቆ መነሳቱ በራሱ ሁሉ ነገሩ ይለያል። ታዲያ ይህ ጊዜ በመንታዎቹ ዲያቆናት ዘንድ እንዴት እየሆነ ይገኛል? ክህነቱ ወጣትነታቸውን ባርኮላቸው ይሆን? ወጣትነታቸውስ ክህነታቸውን ከመፈተን አንጻር እንዴት አለ? ወጣትነታቸውስ ከክህነቱ ጋር እንዴት አጣምረው ይዘውታል? ቻሌንጆች አሉት በጣም ያው ይሄ ማይካድ ነገር ነው። እንደ ክህነት እንዳለ ሆኖ ክርስቲያን በመሆን ራሱ በጣም ብዙ ቻሌንጆች አሉት። ለምሳሌ ክርስቲያኖች ክርስቶስን ነው የምንመስለው። ስለዚህ በሄድንበት ሁሉ ዓለምን መምሰል ሳይሆን ክርስትናችን በደም ሪፍሌክት ማድረግ አለብን። ይሄ ሃይማኖታችን የምትሰጠን እንትን እና ያንን ከማድረግ ራሱ አንድ ክርስቲያን ራሱ ይፈተናል። ወደ ክህነት ደግሞ ሲኬድ በጣም ብዙ ቻሌንጆች አሉት። ለምሳሌ ለሌሎች ብዙ ሰዎች ካንተ ብዙ ኤክስፔክት ያደርጋሉ። ወደ ቤተ መቅደስ ጠጋ ብለህ ብዙ ስለምታገለግል ምን ስለምትል ካንተ ብዙ ኤክስፔክቴሽን አለ። ያንን ኤክስፔክቴሽን ሚት ለማድረግ አንተ በራስ በጣም መትጋት አለብህ። መጽሐፍትን ማንበብ ሊሆን ይችላል፣ ብዙ ትምህርቶችን መማር፣ ያላወቅከውን ነገር ማወቅ ምናምን እና ከዛ አንፃር እዛ ነገር ላይ በጣም ቢዚ ስትሆን ይሄ ዓለም ላይ ያለው ሶሻል ሚዲያው ምናምን ማለት የለንበትም ማለት አይደለም። እሱን ትጠቀመዋለህ፣ ግን ያን ያህል ታይምህን በጣም ዌስት አያደርገው። ምክንያቱም በዚህ በኩል ደግሞ ሌላ ትልቅ ሪስፖንሲቢሊቲ አለ ከቤተ ክርስቲያን የተሰጠ ማለት ነው። በዛ ላይ ደግሞ በጣም በተጠጋ ቁጥር እግዚአብሔር ያግዛል። እግዚአብሔር አብሮ ሆኖ ነው የሚያግዘው። ብዙ አገልግሎቶች እኔ በነበርኩበት ብዙ ፓዞች ማለት ነው በአገልግሎት ፓዞች
ትንሽ ማሰብ ነው እንጂ ካንተ የሚጠበቀው የቀረውን ስራ ሁሉ የሚሰራው እግዚአብሔር ነው። ሲጀመር እኛ የእግዚአብሔርን ስራ ለመስራትም ብቁ አይደለም። እግዚአብሔር ግን ወደ ቤቱ የሚጠራው ወደ አገልግሎት የበለጠ የሚጠራው አንተ ላይ ያየውን ክፍተት ለማስተካከል። ለምሳሌ እኔ አሁን ክህነት እንደው ከሌላ ሰው ተለይቶ ክህነት ለምን ሰጠ ብትለኝ እግዚአብሔር እኔ ላይ ያየው በጣም ትልቅ ክፍተት አለ። በቃ የሆነ ነገር በዚህ መንገድ ካልሆነ አላስተካክለውም ያለው። ስለዚህ እግዚአብሔር ያንን ማስተካከል ስለፈለገ ይጣራል እንደዚህ ማለት ነው። እና እኔ የተረዳሁት ከዛ አንፃር ነው። ወጣትነት አንፃር ብዙ ፈተናዎች አሉት። ግን ለዚህ ሁሉ መፍትሄው ወደ እግዚአብሔር በተጠጋ ቁጥር እግዚአብሔር ያንን ነገር እንድትረሳ ዓለምን እየረሳ ወደሱ በደንብ እንድትቀርብ ያደርጋል። እና ያ ነው እኔ የምለው እዚህ ላይ። እንግዲህ ካህን ሰው ነው። አሁን ዲያቆንም ቢሆን ካህንም ቢሆን ሰው ነው እና ሰው ላይ ያሉ ፈተናዎች እንዳለ አሉበት ማለት ሰው ማንኛውም ሰው የሚሰማው ስሜት አለው። ለምሳሌ ግቢ ሄዶ ሌላ ቦታ መሄድ እንደ ጓደኞቹ ሌላ ቦታ መጨፈር ምናምን ፈተና አለ ማለት መቼም አይፈልገውም ማለት አንችልም። ግን አሁን እሱን መገደብ ነው ትልቁ ነገር ያለው ትልቁ ጨዋታ ያለው እሱ ጋር ነው ማለት ነው። እሱን ግን እንዴት ይገድበዋል ካልከኝ በቃ ኢንቫይሮንመንቱን ማስተካከል። ለምሳሌ ጓደኞች ወደዛ የሚወስዱ ከሆነ እሱን ማስተካከል ኢንቫይሮንመንቱን ማስተካከል እና ደግሞ ቤተክርስቲያን በሰራችሁ ተቋማት ላይ ወይም ገብተን እንድናገለግል የሰራቻቸው ብዙ እንትኖች አሉ። ግቢ ጉባኤ አንዱ ነው። ቤተክርስቲያን በክህነት ካለው ደግሞ በክህነት ማገልገልም ይችላል። ብዙ ቦታዎች ስላሉ እዛ ቦታ ላይ ራሱን ቢከት በጣም አሁን ለኔ የጠቀመኝ እሱ ነው እንጂ ቀላል ሆኖ አይደለም። አሁን በግቢ ያለው ፈተና ብዙ ፈተናዎች አሉ። ወጣት በመሆኔ ብቻ ማለት ወጣት አሁን ፋየር ኤጅ ነው የሚባለው አይደለ? እና ያ ፋየር አለ በቃ ሁሉም ቦታ ሁሉም ሰው ጋር አለ። እና እሱን ግን ገደብ አድርጎ የሚይዘው ግቢ ጉባኤ ውስጥ ማገልገል ቦታ ባንስ ጊዜም አይኖረኝም ለእንደዛ አይነት ነገር ለማሰብ። ይሄ በጣም ዲማንዲንግ ስለሆነ ያንተን ጊዜ ያንተን ኢነርጂ በጣም ስለሚፈልግ ሌላ ቦታ ለመሄድ ጊዜ አይኖርም እና ቦታውን ማስተካከል በጣም አስፈላጊ ነው። ይሄ በጣም ግልጽ ነው። ይሄንን ማወቅ እንደ አንድ ክርስቲያን ይሄን ማወቅ አለብን። ሁለተኛ ደግሞ ያንን ፍሪደማችንን የምንጠቀምበት መንገድ በጣም እንትን አሁን እኔ እውነት ለመናገር አሁን ያለኝ ፐርሰናሊቲ ግቢ ላይ በደንብ ቢውልድ ስላደረኩት ነው ማለት አሁን በራሴ በጣም ደስተኛ መሆነው ግቢ ላይ በነበረኝ የራሴ ፐርሰናሊቲ ቢውልድ ባደረኩት ማለት እሱ ነው። እና ግቢ ላይ ምንድነው ትልቁ ነገር ግቢ ጉባኤ ምናምን ሳይሆን ከቤተ ክርስቲያን ጋር መጣበቅ በቃ ቤተ ክርስቲያንን መያዝ ማለት ነው። ቤተ ክርስቲያንን ስትይዝ ሌላው ነገር ትዝ አይልም። በቃ ከክላስ መልስ ከእንትን መልስ ጠዋት ኪዳን ማድረስ ምናምን ይሄ አገልግሎቱ እንዳለ የግቢ ጉባኤ አገልግሎት እንዳለ ሆኖ ግን ግቢ ጉባኤ ባይኖር ራሱ ቤተ ክርስቲያን ካለች አንድ ሰው በደንብ ፐርፌክት ሆኖ መውጣት ይችላል። እና መጀመሪያ ሴሚስተር የነበረው እንደዛ ነው። ግቢ ጉባኤ አልነበረም። ቤተ ክርስቲያን ነው የምንሄደው። ጠዋት ኪዳን እናደርሳለን። ከተመቸን ቅዳሴ ካልሆነ ደግሞ ማታ ሰርክ ጉባኤ ላይ ቢያንስ ሄዶ መሳለም እንደኔ ግዴታዬ ነበር። ምክንያቱም የቀን ውሎዬ ላይ ትምህርቴ ላይ ጥናቴ ላይ ምናምን እኔ ተጋለው ምችለውን አደርጋለሁ። ግን እኔ ሰው ነኝ ሙሉ ልሆን አልችልም። የቀረውን ደግሞ እንዲሞላልኝ እግዚአብሔርን መጠየቅ መቻል አለብኝ በቀረው ነገር ላይ ማለት ነው። እዚህ በትምህርቱ ላይ እኔ እንደውም በጣም እንዲሳጠና ምናምን ላይብረሪ ገብቼ እንደሰው በጣም ስጨነቅ ትዝ አይለኝም እውነት ለመናገር ማለት ነው። ዶርም ውስጥ ነው ጓደኞቻችን ጋር ዶርም ውስጥ ነው እንደውም ማናጠናበት ጊዜ ራሱ አለ። እና እንዴት ነው ይሄን ውጤት ያመጣው ካልከኝ እግዚአብሔር ላይ ስለምተማ እኔ የምችለውን ካደረኩ በኋላ እግዚአብሔር የቀረውን እንደሚሞላው ስለማመን ማለት ነው። እንግዲህ ከካሪኩለም ከትምህርቱ አንፃር ይሄ ነው። አንድ ሰው በክህነት ውስጥ ሲኖር እንደው ክህነትን የመቀበል እድል ካገኘ ክህነቱ ሲኖር ክህነቱ ይጠብቃል በጣም ይሄ ግልጽ ነው። ምክንያቱም በዛ ቦታ መገኘት ራሱ ክህነትን ሊያፈርስ ይችላል። አንድ እሱ አለ እና ደግሞ ሰው አራያ አድርጎ ያይሃል ወደድክም ጠላህም በቃ ማዕረጉስ ካለ ድረስ ህይወቱ ቢኖርህም ባይኖርህም ኃጢያተኛ ብትሆንም ባትሆንም ሰው ከፍ አድርጎ ያይሃል የግዴታ ነው። ስለዚህ እሱ ስላለ ቢያንስ አንተ ራሱ ብትፈልግ ሄደ መጨፈር ወይ ሄደ እዛ ቦታ መሄድ ብትፈልግ እንኳን ሌላ ሰው ላለማሰናከል ብለ ራስን ትጠብቃለህ ቢያንስ ማለት ነው። እና ክህነት የመቀበል እድል ያለው ይሄ ራሱ የሚጠብቅ ምክንያት ነው። ግን ክህነት የመቀበል እድል የሌለው ሰው እንኳን ከሁለት አንዱ ዓለሞችን መምረጥ አለበት። በቃ ግቢ ጉባኤ ውስጥ ከገባና በደንብ ራሱን ኢንቮልቭ ካደረገ ከዚህ ዓለም ይጠበቃል። አሁን እኔ እንደዚህ የሚዘጋጁ ኢቨንቶች እንዳሉ አውቃለሁ፣ ግን ዲቴይላቸውን አላውቅም።
ማለት በቃ ጊዜ የለኝም ስለነሱ ለማየት ማለት ነው። ምናልባት ላቀው የምችለው ልጆች ወደዛ ሊሄዱ ይችላሉ ሲባል ኃላፊነት ስለተሰጠኝ ስለዛ ጉዳይ ማጣራት ጀምራለሁ። ግን እኔ ራሴ ለመሄድ ጭራሽ አላስብም በቃ ምክንያቱም ኃላፊነት ተሰጥቶኛል። የኃላፊነት ራሱ የቤተክርስቲያን አገልግሎት ከብዙ ነገር ይጠብቃል። በጣም ከብዙ ነገር ባታገለግል ከምትሆነው ነገር ይጠብቃል እና ለኛ ይሆነልን ይሄ ነው። ሌሎች ልጆች እነዚህ ይሄ የሚሰሙ ካሉ ደግሞ በእንደዚህ አይነት መንገድ ራሳቸውን ሊጠብቁ ይችላሉ። ካህን ከሆነ ደግሞ ያው ራሱ ክህነቱ ተጨማሪ ነገር ነው። ግን ባይሆኑም እንኳን ለምሳሌ እህቶች አሉ ይሄንን ፕሮግራም የሚሰሙ ካህን መሆን አይችሉም። ራሳቸው እንዴት ነው መጠበቅ የሚችሉት ከተባለ ልክ እንደዚህ አገልግሎት ላይ በማሳተፍ አገልግሎት እንኳን ባይኖር ለምሳሌ ግቢ ጉባኤ ገና የተደረጀ ካልሆነ እንኳን ቤተክርስቲያን የመሄድ አሁን ትልቁ ድል ሌላው ግቢ ውስጥ እሱ ብሎታል ፍሪደም ነው ነፃነት አለ። ሳለ ሄደ የትም ብታደር ጥያቄ የለም። ስለዚህ ሄደ ማህሌት እንደፈለክ ማደር ትችላለህ ማለት እያንዳንዱን ክብረ በዓል ሄደ ማህሌት ማደር ትችላለህ እና ይሄ ትልቅ እንትን ነው። አስተዋጽኦ አለው ክህነት ወጣትነትን ከማባረክ አንፃር አንደኛ በተለይ ዲያቆናት ምናምን የእስጢፋኖስ በረከት ማለት ይቀርባቸዋል። የእስጢፋኖስና ባገለገሉ ቁጥር ወጣትነታቸው ሊሆን የሚጨመርላቸው ጸጋ ምናምን ይኖራል ማለት ቅድም እሱ እንዳለው ማለት ነው። በዛው ልክ እግዚአብሔርም ወደ አንተ እግዚአብሔርን ስታገለግል እግዚአብሔር ደግሞ አንተን እንደሚያገለግልክ ማለት ነው። እንደሚያገለግል ማለት ያንተን ነገር እንደሚሞላልክ ስለምናይ በብዙ ታሪክ በሙሴም ታሪክ ላይ እናያለን። በብዙ እግዚአብሔር የሆነን ሰው አገልግል ብሎ ሲጠራ እሱ ደግሞ የሱን ጎዶሎ እየሞላለት ስለሆነ እና ከዛ አንፃር በጣም በተጠጋ ቁጥር ክህነት ለማገልገል በጣም በተጋ ቁጥር ያንተ ነገር እግዚአብሔር እየሞላል ይሄዳል ማለት ይሄ ነው። እንግዲህ ልጆች የእግዚአብሔር ስጦታ እንደመሆናቸው መጠን መልሰው ወደ እግዚአብሔር መስጠት የተሻለ ነው ብዬ ነው ማስበው። ምክንያቱም አንተ እንዳደራ ነው የምትቀበለው። ስለዚህ ያንተ አስተዋጽኦ በእግዚአብሔር ሚዛን ውስጥ ካልገባ በስተቀር ከንቱ ድካም እንዳይሆንብህ መጠንቀቅ አለብህ። ስለዚህ የተሰጠህን ነገር በምስጋና እንደምትቀበል ሁሉ ካመሰገንክ በኋላ ደግሞ አደራም የምትሰጠው ለእግዚአብሔር ነው። ለእግዚአብሔር መንገድን ሁሉ ለእግዚአብሔር አደራ ስጥ ተብሎ እንደተጻፈ። ስለዚህ እኔ ይሄ ነገር በህይወት ውስጥ አዲስ ነገር ነው የሚሆነው እንዲህ ስታገኝ። ስለዚህ ይሄ አዲስ ነገር እንዴት አድርጌ ነው ማስተናገድ የሚል ሀሳብ ይመጣብሃል። ስትጸልይም ወደ ቤተክርስቲያንም ስትሄድ እነኚህ ነገሮች ለማስተናገድ መልሶ ወደ እግዚአብሔር መስጠቱ የተሻለ ነው። ስለዚህ እግዚአብሔር የሰጠን ስለሆነ እግዚአብሔርን አደራ ሰጥተን በጸሎታችን፣ በስራችን፣ በቤት ውስጥ በምናከናውናቸው ተግባራት እግዚአብሔርን በመምሰል ህይወታቸው እንዲቀረጽ የራሱ የሆነ አስተዋጽኦ አድርገናል ብዬ አስባለሁ። ስለዚህ የሰጠኝን መልሼ ለእግዚአብሔር በመስጠቴ ጥሩ እድል እና ጥሩ ሁኔታ ላይ እንደደረሱ አሁን ሆኜ ስረዳው ለካ ቀድሞ እግዚአብሔር መስጠት የተገባ መሆኑን አውቄያለሁ። ስለዚህ ካህን ወላጅም ቢሆን ካህን ያልሆነ ወላጅ ማድረግ የሚገባን በባህሉም በዓለምም እይታ ብዙ ጊዜ ልጅ እስካገኘው ድረስ በእኛ ቁጥጥር ስር ነውና እኛ ያደረግነው ያደርጋል ብሎ ማሰብ ብቻ አይደለም የሚጠቅመው። ከኛ ህይወት ከኛ ከምናሳየው የበለጠ ለእግዚአብሔር አደራ በምንሰጥበት ጊዜ የበለጠ ትርጉም ያለው ኑሮ ይኖራል ማለት ነው። ለምሳሌ በመጽሐፍ ቅዱስም እንደዚሁ ነው አባቶቻችን ያደርጉ የነበሩት። ያገኙትን መጀመሪያ ሲጠይቁም ከእግዚአብሔር አግኝተው ጠይቀው ነው የሚያገኙት። በፈቃድ እግዚአብሔር ነው ልጆች የሚመጡት። ከመጡም በኋላ ደግሞ ለልጆች የሆነውን በረከት እግዚአብሔር ራሱ ያዘጋጃል። ብዙዎቹ ልጅ ከወለዱ በኋላ ተባርከዋል። እኛም መንታ ናቸው የሚል ገና የተወለዱበት ቀን መንታ ናቸው ሲባል ደንግጠን ነበር። ግን በመምጣታቸው በጣም ብዙ በረከት ነው ያገኘነው። ስለዚህ እግዚአብሔር እስከሰጠ ድረስ የስጋዊ ስጦታ ብቻ ሳይሆን መንፈሳቸውንም እግዚአብሔር እያጽናና እያበረታ ወደ ቁም ነገር ላይ እንደሚያደርሳቸው እምነት ነበረን። ትምህርት ቤትም ሲሄዱ ሲመለሱም ወደ ከፍተኛ ተቋም ሲገቡ ጊዜ በልቤ እግዚአብሔር አለላቸው ነው። ሰው በጣም እንደሚጨነቅ ብዙ አልጨነቅም።
ስለዚህ ወላጅ ማድረግ ያለበት በተለይ ክርስቲያን ከሆነ በቃ አምላኩ ፈጣሪው ነው፣ ልጅ የሰጠው ፈጣሪ ነው፣ እግዚአብሔር ነው። ስለዚህ መልሶ ለእግዚአብሔር በመስጠትና በጸሎት በማገዝ ልጆቹ ጥሩ ውጤት ላይ እንዲደርሱ ማድረግ ይቻላል ብዬ አስባለሁ። እኔ የምረዳው እዚህ ጋር ምንድነው ያው እንደ አፍ መፍቻ ቋንቋ መጀመሪያ ከሰው ጋር መግባባት ከሰው ጋር መነጋገር ሲጀምሩ ቃል እግዚአብሔር አብራቸው ነበረ ማለት ነው እና በትምህርት ቤት ህይወታቸው የእግዚአብሔርን ነገር በልጅነታቸው እንዲያገኙ ሆኗል። ከዛ ሌላ ደግሞ በልጅነታቸው ተምሮ ማስተማር ሰንበት ትምህርት ቤት ምስካየ ኅዙናን መድኃኔዓለም በህፃንነት እድሜያቸው ደግሞ እዛ ገቡ። ልጅ ሆነው ማለት ነው እዛ ገቡ። ያው በየስቴፑ ያለውን ሂደት እየተማሩ ቆዩ። ባለማዊው አቡነ ጎርጎርዮስ ያቀረጻቸው ጥሩ እድሜ ላይ ሌላ ትምህርት ቤት ሲሄዱ ብዙ አልተቸገሩ። ከዛ በተረፈ ባለማዊ ነገር ትምህርታቸው ደግሞ ማንኛውም ቤተሰብ ለልጁ በሚያደርገው መልኩ ምንም የተለየ ነገር ያደረግነው ነገር የለም። አስተማሩን ረዳናቸው፣ ተማሩ። ያው በተማሩበት ትምህርት በሶፍትዌር ኢንጂነሪንግ ዘንድሮ ተመረቁ እና ያው መንታዊ መሆናቸው ህይወት መልካም ነው። ያው ሌላ ጓደኛ አይፈልጉም ከውጪ አብረው ናቸው። አገልግሎቱም ያው ትንሽ በዛ ቢልም ምንም ብዙ አያስቸግርም ያው ልጅ ስለሆኑ ማለት ነው እና በዛ ሁኔታ አድገዋል። ያው ለዚህ በቅተዋል። እግዚአብሔር ይመስገን። መጀመሪያ በጣም ይሄኛው እንጃ እግዚአብሔር በጣም አስቦናል ይሄን ቤተሰብ ያምናለሁ። ከሰው አይደለም ይሄ ከእግዚአብሔር ካልተሰጠ ከየትም ሊሆን አይችልም እና ይሄ ትልቅ በረከት ነው። በቤታችንም በጣም ትልቅ በረከት ነው። ከኛ በላይ ደግሞ እነሱን ሳይ በጣም በቃ እንዴ የልብ ኩራት ነው የሚሰማኝ እና ወንድሞቼ የእውነት እኔ ነኝ መማርባቸው እነሱ ራሱ አይደሉም እና እኔ አራይ ይሆኑ እንዴት ነው እንደዛ ነውና እንደ ልጅም ሳያቸው ከልጅነት ጀምሮ ይሄ በጣም ጨዋዎች ናቸው፣ ቁጥቦች ናቸው። እንደ ልጅ እንደዚህ ረብሸው እንዲ ተጣልተው ምናምን ያደጉ ልጆች አይደሉም። በቃ ሁሌ የሆነ ዝም ብለው ምናምን ያሉ ልጆች ናቸውና አሁን ደግሞ አድገው ያው ቤተሰቦቻችን በዚህ መንገድ እንዲያድጉ ምንም አይነት ተጽዕኖ አላደረጉባቸው ማለት እንዲያድርግ እንዲሂድ ብለው አያውቁም። እነሱ በራሳቸው ነው በቃ እና ይሄ ከእግዚአብሔር ነው የምለው ለዛ ነው። አሁን ቤተሰብ በጣም ፎርስ አድርጓቸው ምናምን ቢሆን ይሆናል፣ ግን በራሳቸው ፍላጎት ነው ወደዚህ እንትን መንገድ የመጡትና ይሄ ከእግዚአብሔር ነው ብዬ አምናለሁና በጣም መኮራባቸው በጣም ወዳቸው ወንድሞቼ ናቸው። በዘመናችን ያለው የክህነትና የካህናት ፈተና እንዲሁም አገልግሎት እንዴት ትመለከቱታላችሁ? በዚህ የመንፈሳዊነት ጎዳና ላይ ስትደክሙ የሚያበረታችሁ አርአያ የሚሆናችሁ ማን ነው ብለናል። የክህነትና ማለት የካህናት በተለይ የወጣቶች ፈተና ያው ይሄ ዓለም ላይ አሁን በጣም ዝሙት ምናምን ኖርማል የተደረገበት ጊዜ ነው በጣም እና ያ ነገር ግራ እስኪያጋባህ ድረስ እኔ ብቻ ነኝ እንደ አብኖርማል የሆንኩት እስክትል ድረስ ይፈትናል። እንደዚህ አይነት ፈተናዎች አሉ በጣም ዓለምን ለመምሰልም ደግሞ በጣም ማለት ዓለም ላይ ያለውን ነገር ሁሉ ለማድረግ የሆነ ውስጥ ፍላጎት ምናምን ሊኖር ይችላል፣ ግን አታረጋቸውም። ለምን? እግዚአብሔርም ስላለ ክህነቱም ስላለ ማለት ነው እና እነዚህ ፈተናዎች አሉት። እነዚህ ያስተዋል ያው የሁሉም በክህነት የሚኖር ሰው በተለይ ለዲያቆናት አራያቸው ቅዱስ እስጢፋኖስ ነው። ለኔም በግሌ ቅዱስ እስጢፋኖስ ነው አራዬ። ምክንያቱም የተሾምንበትም ቀን እሱ መሆኑ እሱ የተሾመበት ለጥቅምት 17 ነው እና እሱ ምን እድል ፈጥሮልኛል የባሰ ቅዱሱን እንድቀርበውና እሱ አራያ እንዲሆነኝ ሆኗል። ያው የሁሉም የኔ ብቻ አይደለም የሁሉም ዲያቆናት አራያቸው እሱ ነው። ከመንታዎቹ ዲያቆናት ዲያቆን ያዕቆብና ዲያቆን ዮሐንስ ደረጀ ጋር ያደረግነው ቆይታ ተመልካቾች ይህንን ይመስል ነበር። ሳምንት በሌላ ፕሮግራም እንገናኛለን። መልካም ሳምንት። ወያድኅኖሙ
መታመኛዬ